በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሕፃኑን ነፍስ የፈለጉት ሙተዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ እስራኤል አገር ሂድ። የቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 20። እግዚአብሔር የሚወዳችሁ እናንተም የምትወዱት የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምንሰነበታችሁ አሜን። እከብር ኃይል በባህሪው የከበረ እቀደስ ኃይል በባህሪው ቅዱስ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም እየተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዚህ ትምህርታችን ህዳር 6 ቀን ደብረ ቁስቋም ብለን የእመቤታችን የቅድስት ድንግል ማርያም በዓልን ለምን እናከብራለን? ቁስቋም ማርያምን የምናከብርበት ምክንያት ምንድን ነው የሚለውን እንመለከታለን። በዚህ ቀን እመቤታችን ቅድስት ድንግል ማርያም ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዮሴፍና ከሰሎሜ ጋር 3 ዓመት ከ6 ወር በስደት ከተንገላታች በኋላ ወደ ሀገራቸው ሲመለሱ ደብረ ቁስቋም ደርሰው ያረፉበት ዕለት ወይም ያረፉበት ቀን ነው። ደብረ ቁስቋም ማለት ደብረ ምራህ ማለት ነው። ታሪኩን አጠር አድርገን ስንመለከት በጌታችን ልደት ያልተደሰተው ሰይጣን በሄሮድስ ላይ አድሮ ስደት የሚገባው ሄሮድስ ተቀምጦ ስደት የማይገባት ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ከልጇ ከጌታችን ከኢየሱስ ክርስቶስ ጋር ተሰዳለች። ጌታችን ወደ ግብፅ የተሰደደበት ምክንያት ለምንድን ነው? በውኑ በክህሎቱ በአምላክነቱ ሁሉን ቻይ በመሆኑ ሄሮድስን ማጥፋት ስለማይችል ነውን ካል መልሱ አይደለም፣ ስለማይችል አይደለም ነው። የተሰደደበት ምክንያት ስለምንድን ነው ካልነ የተሰደደበት ምክንያት አንደኛ ከግብፅ ጣዖት አምልኮን ያጠፋ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰዷል ማለት ነው። በግብፅ ብዙ ጣዖታት ነበሩ። እነዚህን ጣዖታት ያጠፋ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከግብፅ ጣዖት አምልኮን ያጠፋ ዘንድ ወደ ግብፅ ተሰዷል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድረ ግብፅ ሲገባ በግብፅ የነበሩ ጣዖታት ፈራርሰዋል፣ ተነቃቅለው ወድቀዋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብፅ የተሰደደበት ምክንያት ነበረው ማለት ነው። ሁለተኛ በግብፅና በኢትዮጵያ የሚገኙ ገዳማትን ይቀድስ ዘንድ ነው፣ ይባርክ ዘንድ ነው። በግብፅ ብዙ ቅዱሳን ገዳማት ነበሩ። በኢትዮጵያ ብዙ ቅዱሳን ገዳማት ነበሩ። እነዚህን ገዳማት ይባርክ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተልሔም ወደ ግብፅ ተሰዷል ማለት ነው። ሶስተኛ ሰው መሆኑ እውነት እንጂ ምታት እንዳልሆነ ለመግለጽ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብፅ ተሰዷል ማለት ነው። አራተኛ በዚህ በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል፣ የግብፅ ጣዖታትም በፊቱ ይረዳሉ፣ ይንቀጠቀጣሉ የሚል ትንቢት ነበርና ይህ ትንቢት ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰዷል ማለት ነው። እንዲሁም ሆሴዕ 11:1 ላይ እስራኤል ሕፃን በነበረበት ጊዜ ወደድሁት፣ ልጄን ከግብፅ ጠራሁት የሚል ትንቢት ነበርና ይህ ትንቢት ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰዷል ማለት ነው። አምስተኛ ምሳሌውን ለመፈጸም ነው። ምሳሌው ምንድን ነው ካልነ የሥጋ አባቶቹ እነ አብርሃም እነ ያዕቆብ ወይም እስራኤል እነ ኤርምያስ ወደ ግብፅ ተሰደው ነበርና ምሳሌው ይፈጸም ዘንድ እሱም ተሰዷል ማለት ነው። ስድስተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ወደ ግብፅ ተሰደድነ ካልነ ስደትን ለሰማዕታት ባርኮ ለመስጠት ነው ማለት ነው። ብዙ ቅዱሳን ሰማዕታት ስለ ሃይማኖታቸው፣ ብዙ ቅዱሳን ጻድቃን ሃይማኖታቸውን ለማቅናት በሀገራቸው በነጻነት እንዲያመልኩ አልፈቀድላቸው ሲል ይሰደዳሉና ስደተ ሰማዕታትን ለመባረክ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰዷል ማለት ነው። ሰባተኛ የአዳምን ስደት በስደቱ ለመካት ነው ማለት ነው። አባታችን አዳም ገነትን ያህል ቦታ እግዚአብሔርን ያህል ጌታ አጥቶ ከገነት ተሰዶ ነበርና እርሱም የሚክሰው ነገር ለእግዚአብሔር የሚያቀርበው ካሳ አልነበረምና ራሱ ኢየሱስ ክርስቶስ የአዳምን ስደት ተሰዶ የአዳምን ስደት በስደቱ ለመካዝ ወደ ግብፅ ተሰዷል ማለት ነው። በእነዚህ ምክንያቶች የእግዚአብሔር መልአክ ለጻድቁ ለዮሴፍ ወደ ግብፅ እንዲወርዱ በነገረው መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህ ምክንያቶች ይፈጸሙ ዘንድ ተሰዷል ማለት ነው። የመከራው ዘመን፣ የልቅሶው ዘመን፣ የረሃቡ ዘመን አልፎ 3 ዓመት ከ6 ወራት በኋላ ስደተኞችን ድንግል ማርያምን ዮሴፍና ሰሎሜን በምሕረት አሰበ። ስደተኞችን በምሕረት አሰበ። ይህ ዘመን የስደት ወቅት ይሁን እንጂ ለሄሮድስ ደግሞ የንስሐ ጊዜ ነበር። ሄሮድስ ግን ንስሐ ባለመግባቱ ተቀስፎ ሞተ። አስተውል እግዚአብሔር
ልጆች አንዳንድ ጊዜ ኃጢአት ሰርተን ኃጢአት አብዝተን እግዚአብሔር ዝም ሲል ለንስሐ የተሰጠንን ጊዜ መጠቀም ያስፈልጋል። የሄሮድስ ግን ሳይጠቀምበት ሞተ። ስደተኛዋ እመቤታችን ወደ ናዝሬት ስትመለስ አሳዳጇ ሄሮድስ ከእግዚአብሔር መንግስት ለዘላለም ተሰደደ። ከእግዚአብሔር መንግስት ከመሰደድ እርሱ ይጠብቃል። ሕፃኑና እናቱን ይዘህ ሽሽ ብሎ ስደቱን ያበሰረው መልአክ ስደቱን የነገረው መልአክ ዛሬ ደግሞ ወደ ምድረ እስራኤል ተመለስ ብሎ ሁለተኛውንና የሚያስደስተውን ብስራት ለጻድቁ ለዮሴፍ ነግሮታል። በተነገራቸው መሰረት ደስ እያላቸው ተመልሰው ህዳር 6 በዚህ ዕለት ደብረ ቁስቋም ገብተው አድረዋል። ደብረ ቁስቋም ማለት ደብረ ምዕራፍ ትባላለች። ምክንያቱም ያ የ3 ዓመት ከ6 ወር ረሃብና ጥም፣ ያ የምድረ በዳው ጉዞ፣ ያ የበረሃው ስቃይ፣ ያ ረሃቡና ጥሙ፣ የግብፅ ዋይና ሐሩር፣ ያ ውርጭ፣ የሽፍቶች ማንገላታት፣ የጨካኙ የሄሮድስ ሰራዊት ከበባ፣ ይህ ሁሉ መከራ ተጠናቋል። ይህ ሁሉ መከራ አልፏል። መጠጊያ ያላገኘችው ድንግል ማርያም፣ ማረፊያ ያላገኘችው ድንግል ማርያም ዛሬ ማረፊያ አገኘች። ዛሬ መጠጊያ አገኘች። ይህችውም ደብረ ቁስቋም ናት። ደብረ ቁስቋም በመባል ትታወቃለች። ከረጅም የመከራ ቀናት በኋላ የተሰማ የምስራች ነበር። ይኸውም የሕፃኑን ነፍስ የሚፈልጉት ሙተዋልና ተነስተህ ሕፃኑና እናቱን ይዘው ወደ ምድረ ግብፅ ተመለስ የሚል ብስራት ነበር። ድንግል ማርያም ያን ክፉ ጊዜ፣ ድንግል ማርያም ያን ክፉ ወሬ በማለፏ ደስ አላተኝ። ምክንያቱም በዛ ዘመን ሄሮድስ የገደላቸው ሕፃናት ብዙዎች ነበሩ። አንቆ የገደላቸው ብዙ ሕፃናት ነበሩ። እየጠቡ ሳሉ የሄሮድስ ሰራዊት ከእናታቸው ነጥቀው በሰይፍ የቀሏቸው ነበሩ። ተኝተው የተገደሉ ነበሩ። የተጨፈጨፉ ብዙዎች ናቸው። የእናቶች ልብስ በደም ተነክሮ ነበር። ዓይኖቻቸው በእንባ ተሞልቶ ቤተልሔምና አካባቢዋ በጩኸት ተሞልታ ነበር። ያ ሁሉ ዘመን አለፈ። እግዚአብሔር ያ ሁሉ ዘመን አልፎ ይህ ሁሉ ክፉ ወቅት አልፎ ሞትን በሰው ልጆች ላይ የፈረደው ንጉሱ ሄሮድስ እርሱም በሰማያዊ ንጉስ ሞት ተፈረደበት። ወደ መቃብር ወረደ። የክፉዎች መጨረሻቸው ይሄ ነው። ሄሮድስ ሞተ። ሄሮድስ ወደ መቃብር ወረደ። አሳዳጁ ሄሮድስ ሞተ። አጠፋዋለሁ ያለው ክርስቶስ ግን በኃጢአት የሞተውን ዓለም ለማዳን ኃጢአት ወደ ነገሰበት ወደ ኃጢአት ወደ በዛባቸው ሰዎች ሂዶ ጎበኛቸው፣ ባረካቸው። መምህራን እንደገለጹት ደብረ ቁስቋም የመንግስተ ሰማያት ምሳሌ ናት። እመቤታችንና አብረዋት የተሰደዱት ደግሞ የምእመናን ምሳሌዎች ናቸው። ምዕመናን የሰማይና የምድር ፈጣሪ ከእነርሱ ጋር እያለ በክፉዎች ምክንያት ይሰደዳሉ። እውነትን ይዘው ከሀገር ሀገር ይንገላታሉ። በምድረ በዳ ማደሪያ በማጣት በረሃብ በጥም በርዛት ይፈተናሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደነዚህ አይነት ሰዎችን እንደነዚህ አይነት ቅዱሳን የሆኑ ሰዎችን ስለ ጽድቅ የሚሰደዱ ብፁዓን ናቸው አለ። ስለ ጽድቅ የሚሰደዱ ብፁዓን ናቸው አለ። እውነት ነው። ስለ ሃይማኖታቸው ብለው ስለ ጽድቅ ብለው ይሰደዳሉ። ዛሬም በዘመናችን የሚሰደዱ ብዙዎች ናቸው። ነገር ግን ለነፍሳቸው የሚሆን ማረፊያ ፍለጋ እየተጓዙ እንደሆነ በማሰብ ይጸናሉ። ዛሬም በዘመናችን በነፃነት ሃይማኖታቸውን እንዳያመልኩ የሚገፉ የሚሰደዱ ብዙዎች ናቸው። ዛሬም በዘመናችን ብዙዎች ስለ ሃይማኖታቸው አንገታቸውን ይቀላሉ። በነፃነት ክርስትናቸውን እንዳያካሂዱ የሚገፉ ብዙዎች ናቸው። እግዚአብሔር ግን አሳዳጆችን በመጨረሻው ይቀጣቸዋል፣ እንደ ሄሮድስ ወደ መቃብር ያወርዳቸዋል። ክርስቲያኖች ግን ሰማያዊት ኢየሩሳሌምን እያሰቡ የእኛ ሀገራችን በዚህ አይደለም እያሉ በሃይማኖታቸው ይጸናሉ። በመጨረሻም የጠላታቸው የዲያብሎስን መሞት ይሰማሉ። ለክርስቲያኖች ታላቁ የምስራች የዲያብሎስ ድል መነሳት ስለሆነ አጠቃላይ ወይም ቁስቋም ማርያም ብለን የምናከብረው በዓል እመቤታችን ቅድስት ድንግል ማርያም የስደት ዘመኗን ጨርሳ በዛ በደብረ ቁስቋም እረፍት ያገኘችበት ዕለት ስለሆነ ነው። አስተውሉ የእግዚአብሔር ልጆች። በዚህ በደብረ ቁስቋም ጻድቁ ዮሴፍና ቅድስት ሰሎሜ አብረው ነበሩ። በዛ በስደታቸው ዘመን አብረው ተሰደው ነበር። ሲመለሱም አብረው ከነሱ ጋር ነበሩ። ድንግል ማርያም ያጽናኗት ነበር። ድንግል ማርያም ይረዷት ነበር። ከእናቱ ጋር መሰደድ ምንኛ መታደል ነው የእግዚአብሔር ልጆች። ስለዚህ የዛሬውን በዓል የምናከብርበት ምክንያት ቤት እያላት ቤት አልባ የነበረች ድንግል ማርያም ሁሉን ሰጭ ሁሉን ገዥ ከሆነው ከኢየሱስ ክርስቶስ ጋር ደብረ ቁስቋም ገብተው ያረፉበት ዕለት ስለሆነ ነው ማለት ነው። በዓሉን አክብረን ከእመቤታችን ከድንግል ማርያም በረከትን እንድናገኝ እስከ መጨረሻው በቤት ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ፈቃድ የእናታችን የድንግል ማርያም አማላጅነት አይለየን። ይቆየን።